ሽንሳይ እዚሁ እግረኛውን ሰድበሽ እኮ ተወጫለሽ። አሁን ቆይስ ያችን ቦታ ነው እኮ የምጠብቀው እኔ። የሆነ እግዚአብሔር የመስጠት ጸጋ የሰጠው የሆነ ሰው ይኖራልና ወይም የሆኑ ጥቂት ሰዎች ነገ ባጠፋም እነዛ ጥቂት ሰዎች ነው እንዲወቅሱኝም እንዲገስጹኝም የምፈልገው እና ሚዲያ ላይ በጣም 10 ሰው ረድቶ 10,000 ሰው ህዝብ ግን ይሳደባል። አሁንም ሳልረዳም እየሰደቡኝ ነው። ሳልታገዝ ሌባ፣ ውሸታ፣ ማጭበርባሪ በልጅሽ ልትለምኝ እኔ ፎቶ ላይ እኔ ልጄን አንቀባርሬን ያሳደግኩት ሰርቼ ማለት ነውና ይሄ ስም አይገባም ለማህሌት እናት በተለይ ይሄ ስም አይገባት እና አሁንም እግዚአብሔር የመስጠቱ ጸጋ ያላችሁ እህቴ እስታውን ቪዲዮን ስትለቂ የጻፍሽው ታይትል እዛ ቪዲዮ ላይ ለልጄ መርዳት ለምትፈልጉ ነው። ግን እያንዳንዱ ቪዲዮ ላይ መተሽ የምታወሪው ስለ ራስሽ መቸገርና ስለ ብርሽ ነው። ገብቶሻል? ምን ያህል ምናምን በወንድም በባልም በምንም እንዳላልሽ ነው የምታወሪው። ልጅቷን እርዷት ብቻ ስላልሽ ልጃዊ ትኩረት ያደረገ እርዳታ ቀረበልሽ። ልጅቷን አዳሪ ትምህርት ቤት እናስገባት አሉ። ታዲያ ከዚህ የበለጠ ልጃዊ ልጅ ላይ ትኩረት ያደረገ እርዳታ ምንድነው የምትፈልጊው? ምን ነው የምትፈልጊው? አንቺ ግን ልጅቷን እያሰቃየሽ ልጅቷን እንዳታሰቃይ ተብለሽ ብር በሷ በየጊዜው መውሰድ ነው የምትፈልጊው። ገብቶሻል? ለዛ ልጅቷን እንድትረዱ የሚል ታይትሉን ተይውና በአጠቃላይ እርዱኝ በይ። እሱም ካልተሳካ ደግሞ ብዱኝ በይ። በቃ ባላጡን ልንገርሽ። እሺ እርዱኝ ካልተሳካ ብዱኝ ብለሽ ነይ። እሺ 4 ነጥብ። የምን ማቆሻ በለው ጋይስ ልቃቢ ልጃው የሆነ ችግር ስታወራ ሰምታችኋል እስካሁን ድረስ? አልልም። መስኪ ዝም በይ። አልልም። ይሄ ነውር ነው ሀገራችንን እያጠፋ ያለው። ምንም የለም ኢትዮጵያ ምንም በስማም የለም እንደዚህ አይነት ቦታ። ልጄን እርዷት ብላ ታይትል ላይ ጽፋ ለጠፈች። እስታውን ልጃዊ የሆነ ችግር ስታወራ ሰምታችኋል ጋይስ? ሰምታችኋል? በእናታችሁ ዝምታዬ አስገባሻለሁ። እሺ ለምን ጋዜጠኛውን ሰድባ የምትወጣውን ቦታ እየጠበቅኩ ነው። ልክ እሱን እንደሰማን አስገባችኋለሁ። እሺ አንድ ጊዜ አይ ቲንክ 5 ደቂቃ ነው የቀረው። እሺ እስካሁን ልጃዊ የሆነ ችግር አላወራችም። እየሰማሁ እኔ ለመጀመሪያ ጊዜ ኢንተርቪው እንደዚህ ስሰማ እንጂ እኔ የምፈልገውን ፖይንት ሳገኝ እተወዋለሁ። ቪዲዮ ስልችት ነው የሚለኝ። ከኔ ትንተናገር ሰዓት ይወስዳላ። ገባችሁ? ምናልባት እንድታግዙኝ ያስቀመጣችሁ ሰዎች ትኖራላችሁ። ኦርቶዶክስ ነሽ? አዎ። እርግጠኛ ነሽ? ማርያምን ይከረሽልኝ። አሁን አንገቴ አላረኩም ግን ልጄ ላይ አለ። አቦ አንተ ደግሞ ምንድነው ሰግረኛው? ደግሞ ኦርቶዶክስ ነሽ? እስቲ ክርሽልሽ ምናምን ነገር የማይጠይቅ ሰው ትጠይቃለህ እንዴ? እንደዚህ አይነት ሸለፈታምና ታምራት ገለታ ጥቁራ ቅጠል ቀጣሽ ድንግል በጣሽ እያለች አምልኮ የምትጠራለች እንትን አምጪ። ሃይማኖትን ለማንቋሽሽ ነው እንዴ የምትፈልገው አንተ ራሱ? ስለ ተቋራ ስለ ምንድን ያለችው ስማቸው ነው የጠራችው። ስንት አምልኮ ነው የጠራችው። ተቋራ አለች። ምንድን ያለችው? አረበኛ የሚያናግር አለች። ቤተሰቦች የሚከተሉት እኔ የምከተለው ማውቀው አለች። ምንድን ያለችው? ቅጠል በጣሽ ድንግል በጣሽ ምንድነው ሌላ ያለችው? 8 አዳል ሞቲ እንደዚህ ብላ የምታወራውን ብታሳይ ሃይማኖትን እንዴት አይነት ሚሞሪ ህዝብ ላይ ልታደርግ? አንዳንዴ የምትጠይቀውን ቢገኝ እንኳን ዝም ነው የምትለው እንደዚህ አይነት ነገር ላይ። እዚህ ጋር አዳል ሞቲ እዚህ ጋር ኦርቶዶክስ ብሎ ሰው እንዲያስብ ነው እንዴ የምትፈልገው? ምንድነው ጅል የምትሆነው አንተ ራሱ? እኔ ከ14 ዓመት ጀምሮ ስናደድ በቃ እግዚአብሔር አትወደኝም አታየኝ ምናምን ያልኩ ስናደድ እንትላለሁ ከአንገቴ ላይ እንደዚህ በቃ ራሴን ሁሉ አንቅበት ምናምን ነበር አንዳንዴና በቃ እንደዚህ እግዚአብሔር እኔን አትወደኝም ብዬ በማተቡ ራሴን አንቅ ነበር አለች። አያችሁ? አሁን እቺን ኦርቶዶክስ ነሽ ወይ ማተብ አሳይኝ ምናምን የሚላት 10 ጊዜ። ቅድምም ስለ ኦርቶዶክስ ያወራ ለምን ታወራታለህ አልኩት።
አንተ ራሱ ኦርቶዶክስ በየትኛው መንገድ ግርማ ሞገስ እንድትነፍግ የሆነ ነገር ታደርጋለህ። በማወቅም ይሁን ባለማወቅ አይዶን ነው። እኔ እንጃ ባህሪን አልገባኝም በዚህ ጉዳይ ላይ። ራሴን አንቄበት ምናምን ተጣልቼ እንትላለሁ። ከዛ የሆነ ጊዜ ገዝቻ ያደርጋለሁ። በአሁኑ ግን እንደዛ ማድረግ አልፈለኩም። በስነ ስርዓት ንስሐ ገብቼ ምናምን አባቶችን አንድ የማዕተብ አምላክ፣ ሁለት ደግሞ እግዚአብሔር ተመስገን የማያውቅን ሰው አንቺ እኮ አተሽ አይደለም ኢማን አተሽ ተቅበዝብዘሽ ነው ተስገብግበሽ ነው ያለሽን ሲሰጥሽ ተመስገን ካላወቅሽ ንብረት አይደለም የነፈገሽ መረጋጋት ስግብግብነትን ማለት እግዚአብሔር አልነፈገሽም። እስቲ አንቺ እንደምትኖሪ እንደ ራስሽን እንዳታኖሪ ነው ድሉን የሰጠሽ። ይሄው እየኖርሽ ነው አይደል? ምን እንደምትፈልጊ ራሱ አታውቂ። እግዚአብሔር አልነፈገሽም፣ አልሰጠሽም። አንቺ አቅሙ እንዳለኝ ብለሽ ያሰብሽና እየተሳደብሽ ስለሆነ እግዚአብሔርን ራስሽን እንድታኖሪ ነው ድል የሰጠሽ። ይሄው እየኖርሽ ነው አይደል? በቃ ካንቺ አልፈሽ ልጅሽ እግዚአብሔር እንድትሳደብ ነው ቪዲዮ እየቀረሽ ስታርጌ ነበር። ያ ኢማነቢስ እንትን ያሉትን ነው ዳግመኛም አላውልቀውም። ከዚህ በኋላ እንዳላውልቅም አባቶች በስነ ስርዓት ጸልየው እንዲያረጉልኝ ስለፈለኩኝ ነው። እና በቃ እንደዚህ ነው። ለማንኛውም ልጅሽን ቀርጸሽ በረኪና አድርገሽ ያ መነጋገር የሆነ ደግሞ እሱን ተከትሎ መጣና አንቺን በቲክቶኩም በምኑም እንዲህ የሌለኝ ስም የማህሌት እናት እንዳልሽው አሁን ይሄ አይደለሁም ብለሽ መከራከሪያሽን እያቀረብሽ ነው። እኛ ይሄን ሰምተናል። ስላንቺ ስለኔ የተባለው ነገር በሙሉ ልክ አይደለም፣ ስለኔ ያልኩት ይሄንን ነው አይደል? እግረኛው ላይ ያልሽው ቅድም ጠይቄሽ የልጅሽን ቪዲዮ በዛ መንገድ ቀርጸሽ መለጠፍሽን እንዴት ታየዋለሽ? ይቅርታ ትጠይቂያለሽ ወይ ብዬሽ ነበረ። አሁን ጥያቄው መልሼ አመጣሁት። ትጠይቂያለሽ? ስለ እንትን እያወራ ይሄ ልጅ ሊያስቀዝፈኝ ነው። የቤተ ክርስቲያን ማስታወቂያ ነው መሰለኝ የሚሰራው። እዛ ልክ ስላስጨነኩሽ በጣም ይቅርታ። ምናልባት ራሴ ቪዲዮን ብሰማው ደግሜ እዛው ጋር ያበቃ ነበር። እንግዲህ አላቅም። በመቀጠል ያው እኔን በዚህ መልኩ እንድትስሉኝ ያደረገ ቪዲዮ ነው። እናንተንም ይቅርታ ማለት የሌለኝን ሰብዕና ነው እንድታዩ ያደረገውና አይደል? ሰው የሌለውን ማንነት በራሱ ይሄ ነው ማንነቱ ብሎ ማሰብ ለኔ ኃጢአት ነው ሳይረዱና እንደዚህ አይነት ግንዛቤ እንዲኖራችሁ እንድትሳሳቱ ስላደረኩ በጣም ይቅርታ። ያው ማይለም ተሳስተን አይደል? አንቺም አልተሳሳትሽም። ያለሽን የሰጠሽንን ነው የሰማነው። አራነት ያ በቃ ከዚህ በኋላ ምንም ማንነት አይነሽም። አራነት ሰው ልጅ መጀመሪያ ያደረገው ሪያክሽን ነው ትክክል። ያ የማይደገም ነው። ሌሎች እናትም ብቻ እንደኔ አይነት እናቶች በርግጥ ብዙ አሉና በሆነ መንገድ እግዚአብሔር ቢያቸው ልጅሽ አንቺ እንደዚህ መስዋዕት እየከፈልሽባት እሷ አንቺ የምትዩ ምክር አልሰማ ብላ ወይ ወንድ ጋር በዚህ እድሜ ሄዳ ቢሆን ወይ የሆነ ነገር እየሰረቀች ወይ እያሰደበችሽ ቢሆን በቃ ልሙትልሽ ወይ በቃ ልሂድልሽ እንኳን ብቲ ምክንያት ይሄን እንኳን ብሰጪ ያ ግን ፎር ነቲንግ ከተነስተሽ ቪዲዮ ደቅነሽ ብቻ ነው እንደዚህ ያልሻት። ገባሽ? እኔ ለሷ እንደዚህ ይሆንኩ እንዴት ከሰው ቤት እንዲየሰረቀች ከሴት እንዴት እንደዚህ ይሆነች እንዴት ከወንድ ጋር በዚህ እድሜ ምናምን ብትይ እንረዳሽ ነበር። ግን ያ ሪዝንሽ አልነበረም። በተደጋጋሚ ተጠየቅሽ። ልጅቷ እንደዚህ አይነት ችግር የለባትም። ያንቺ ችግር ልጅ እናትየው ስለተቸገረች ነው እናቷ ልጇን አቢዩዝ እያደረገች ያለችው ምን አይነት ችግር ቢገጥማት ነው ብለሽ ብር ለማግኘት ፖስት ስታረጊ ልጄን እርዷት ነው። እዚህ ጋር ግን ኢንተርቪው ስትጠየቂ እኔን እርዱኝ። ገብቶሻል? ልጅቷ ላይ ያተኮረ አይነት ንግግር ስታረጊ ሁሉ ቦታ ላይ ሰምቼሻለሁ። ምንም አላወራሽ። ገብቶሻል? ያ እግዚአብሔር ከዚህ ህይወት ከዚህ ጭንቀት ቢያወጣቸው ምኞቴ ነው። እንደኔ ማንም የሚያደርግም እናት አይኖርም። ግን ለነሱም እግዚአብሔር በቃ ይድረስላቸው። ብዙ በእርግጠኝነት ብዙ አሉ እና ለምን ዋናውን እግዚአብሔር ይድረስላቸው ታያለሽ። እግዚአብሔር የለም። እግዚአብሔር ይጣላናል።
በእኛ እንባ ነው የሚዝናናው። በእኔ ስቃይ ነው እግዚአብሔር ሲስቅ የሚውለው ስትይ የነበርሽ ሴትዮ እንደገና እግዚአብሔር ይርዳቸው። አንቺ አዳል ሞቲና ጠቋራ የተምታታብሽ ሴትዮ ነሽ። ድብልቅልቁን ያወጣብሽ። ያንቺን ችግር የሚፈታው ታምራት ገለታ ብቻ ነው። እሱ ደግሞ ለቫኬሽን ዱባይ ነው ያለው። እስከሚመለስ ጠብቁ። ያ ፍቅር ሲዝምም ኬንያ ነው። እስከሚመለስ ጠብቂ። ምን ይደረግ? ጠቋራ ቤት የጀመራችሁትን ችግር ሀቢባ ትፈታላችሁ። አራንጥ እንደ እሷ ያረጋሉ ምናምን የሚለው ነገር ነው የተነሳው። ነገ ሌላ እናት ትመጣና እንደ እሷ ልጇን አቢዙ ምናምን አያደርጉም። ግን በቃ በደንብ አሉ እንደኔ በጣም የተጨነቁና እግዚአብሔር ይርዳቸው ይድረስላቸው እና ማንም እናት እንደኔ አታረግም። ወይም ደግሞ ከኔም የባሱ ደግሞ ልጅም ገለው እኮ የሚጥሉም እናቶች አሉ። ግን ወደው አይደለም። አራስ ልጅ ወልዳ የምትጥል ወዳ አይደለም። ሀያችሁ ልጅ ወልዳ ገላ የምትጥለው ራሱ ወዳ አይደለም ትላለች። ጋይስ አማራጭ ነው እያለች ነው እኮ ጋይስ። ስሙ ጋይስ። ከዛ ነው የትኛው ልብሽ ነው ታዲያ አራርቶ ደግ ሰው እኔ ጋር ሲደርስ ይጨክናል። እጁ እንደዚህ ሰንዛራ የሆነ ሰው ብሩ ኪስ ውስጥ የሚከት እኔ ጋር ሲመጣ እጁ አጠር ይላል ምናምን ስትይ የነበረው የትኛው ልብሽ በየትኛው ልብሽ ተስፋ አድርጎ ነው ታዲያ የሚረዳው? ልጅን ገሎ መጣልን እንደ አማራጭ ችግር ብለሽ ምታወሪ። ወልዳችሁ ካልሆነ ግደሉና ጣሉ፣ ይሄም ሁለተኛ አማራጭ ነው ብለሽ እንደ ፕላን ቢ ኖርማል ሆነሽ በስነ ስርዓት ኮንፊደንስ ኖርሽ ምታወሪ ሴትዮ። አረ ህዝቡ ደፋር ነው ኮሜዲያ ላይ ያለሰው። ይሄን ማንነቷን ይሄን ሁላ ሳታወራ ሀቢባ ዝም ብላ የሆነ ነገር ተረርታ አይ በእኔ በኩል እኔ እጄን አላስገባም ማለቷ አድንቋት። ቶሎ ሰዎችን ትረዳለች ማለት ነው። ይወት ነው እግዚአብሔር በቃ እኔንም ጥንካሬ ያንን ጊዜ እንዳለፍኩት የምታልፉበትን ጥንካሬ ይስጣችሁ። ወይም ሲጀመር ይሄን ህይወት ለማንም አይስጥ እግዚአብሔር። ያለ ቤተሰብ ለማንም ልጅ አይስጥ። አይዞሽ በርቺ። የኔት የባንክ አካውንት አለሽ? አዎ አለኝ። የምን? ንግድ ባንክና አቢሲኒያ። ንግድ ባንክና አቢሲኒያ። የንግድ ባንኩን ጀምሪልኝ። ግን መታወቂያ ሳይኖርሽ እንዴት አወጣሽ አትላትም? ነው አብረ ያሽቃበትከ ነው እግረኛውን ተራሱ የእውነት እስታው እንዴት ነው ሐሳቡ ማይመጣለ? በተደጋጋሚ እንደዚህ ያለች ሃይ 1028 እናዘልለዋለን። አዘልለዋለሁ ስሙኒ እኔ ጋር እንኳን $100 አይልኩልሽ። አዘልለዋለሁ ንግድ ባንኩ አልፈልግም። ይሄው ዝልል መተሽ ማብራሪያ አስተምሰጭ ደስ 207 ምንም አዘልዩዋለሁ። 07 ብቻ ነው የተሰማው። አራነቀ በቴሌግራም እያወራን አቅርበኝ ብለሽ ደጋግመሽ ጽፈሽልኛል። በኋላ ቀድማውም የተመዘገቡ ስላሉ ደግሞ እያንዳንዱን ታሪክ መጀመሪያ እናውቀዋለን። እኛ መታወቂያ ሳይኖራት 2 አካውንት በእንጂ ሮዚ 2 አካውንት ብር ሳይኖራት ሳይሆን መታወቂያ የለኝም አዲስ አበባ አለች። የተወለዱትና ያደጉት ከነ እናቷ ከነ ጂኒዋ አዲስ አበባ ቤተሰቧ እንኳን የመታወቂያ የለንም አለች። 2 አካውንት አላድራሻ ለማንነት ነው እንደ ዝም ብሎ መታወቂያ ባንክ የሚያወጣላችሁ? እሺ አሁንም አይምሮ ላይ አልመጣለትም። እግረኛ መታወቂያ የለንም ስትል ለምን የላችሁም እንኳን አይባልም? ምን አስባል? እሱ ጊዜ ስለሚፈልግ ስለ እናትና አባትሽ የነገርሽኝም ደግሞ ያን ያክል መብት አይደለም ወይ? እንደዚህ እያልኩ እያወራን እያለ ጊዜ ሄደና መጨረሻ ላይ አይ እሱ እኮ መብታቸው ነው ብዬ በድምጽ ነው የላኩልሽ። ትዝ ይለኛል። ከዛ እኔ እስከሚገባኝ ሰው ያሳለፈውን አውርቶ ለሌሎች መማሪያ እንዲሆን አይደል እንዴ የምሰሩት አልሽ በጽሁፍ። ከዛ
በድምጽም ደግሞ ልከሽልኛል። እሺ እሺ ተክልዬ እሺ ይሄንን ምናምን ጉዳይ እንቶ ሃይማኖት ዙሪያ ያለውን ጉዳይ እንታውራ። እኔ ምግብ ቤት ምናምን ነበረኝና ከስሬ ዘግቼ ነው አሁን ለቤት ውስጥ አገልግል ለመስራት ምናምን ነው የምፈልገውና ለዛ ደግሞ እውቅና ያስፈልገኛል። ተባል ልጅ ብቻ ነው አሁን ራሱ በጣም በጥገኝነት ነው ያለሁትና በቃ ያሳለፍኩትን ልጄን ለማሳደግ የከፈልኩትን መስዋዕትነት ቢያንስ ላውራና ለራሴ እድልበት በቃ እኔ ዋናው ሀሳቤ ነው የሃይማኖትን ጉዳይ ቶ እንዲህ ብለሽ ላክሽልኝ። በኋላ እኔ ቪዚም ስለነበርኩ አሁን ወደ እርዳታ ሲመጣ ኦኬ እርዳታ ነው የሚቀድማሉ በሚል ነው ያዛርጊው የነበረው። መጨረሻ ላይ አገልግል ልሰራ ስለምፈልግ እውቅናውን እፈልገዋለሁ። እዚህ ጋር አስምሩበት። እሺ ጋይስ፣ እሺ ጋይስ፣ ፍሪዝ እያደረገ ነው። ቅጥቅጥ እላለሁ። ይሄ ማለት ኮፒ ሊንክ ምናምን ነገር ጊፍት ምናምን አርጉበት። አያችሁ፣ ፍሪዝ እያደረኩት አርጉበታ ጋይስ። አሁን ያስወጣናል እንደገና። ለምን የ5 ሰዓት ቪዲዮ ያ እንትን ተብተብ ኮፒ ሊንክ ምናምን አርጉት። እነዚህ ሲያደርግ ልክት ምናምን ይሄ ምን ነው የሚባለው? ያ የሆነ ነገር አልኩበት፣ አለበለዚያ ያስወጣኛል። ዝም ብሎ ሰዎች ፈዞ እያዩ ስለ የደበረ ይመስላል። ኮምፕሌን አለ። ያ ትንሽ ዝም መስልሽ ጊዜ ምንድን ያልሽኝ አላስታውሰው፣ ግን የሆነ መጥፎ ነገር ብያለሁ። አዎ ተናግረሽኛል። እዚህ ጋር አልደግመውም። አዎ አይ እንግዲህ ከምሰማውና እኔም ካየሁት ሌሎች ከሚሉት ነገር እየተቆራረጠ ይሰማችኋል ጋይስ የምለው ይኸው እኔ ፍሪዝ አደርጋለሁ። ይኸው ፍሪዝ እያደረኩ ይሰማችኋል። ከተሰማችሁ የእዚህ ጋር ለምን ስድቡ ቦታ ስለሆነ እንድትሰሙ ስለምፈልግም ይሰማችኋል። ያ ይሰማ። ኦኬ ከተሰማችሁ ችግር የለውም፣ ግን ተብትቡት። እሺ እንዳያስወጣን ያስወጣናል እንደዚህ ሲሆን። እሺ ከምንድን ነው? እሺ ሌሎች ከሚሉት ነገር ለምሳሌ ሌሎች እንጃ እዚህ ሰውዬ ጋር የምትቀርቡ ምናምን ሰዎች ምን ሆናችሁ ነው ምናምን ምን ማለት ነው? እኔ አላውቅም። እሱ ሲጀመር አንተም ያው ስጠይቅ ምናምን ትንሽ ጫን ስለምትል ይመስለኛል። እና እኔም ያንን ሳይም ያው በራሴም ግን እስኪ ወይ እንዳልኩ ይሆናል ይሆናል አይደለም። ይኸው ለድገመው ደግሜ ራሴ መስደብ እንዳይሆን ብዬ ነው እንጂ አቦ ድገመው። እሺ ጠይቆ ያጣ ሰው ይባላል በእኛ ሀገር። ተሳሳድቦ እንደችበት ህይወት ይሆናል እንዲህ የሚያናግራት እኔን የሆነ ነገር ጠይቃኛለች፣ ባሰበችው አልደረስኩላት ይሆናል፣ ያ አናዷት ይሆናል የሰደበችኝ በሚል ነው። ከዚህም የከፋ ኮሜንት ላይ ደርስም ነበር እኮ አንተ እሺ በሰዓቱ ብትረዳኝ ግዴታ የለብኝም። አሁን አንቺን ሙያ አይደል ያለኝ እኔ በሙያዬ ደግሞ አንድን ጉዳይ የመገመት ሙያው የኔ ነው። እውነት ነው። ሙያዬን አልፈሽ ነው አንቺ የተሳደብሽው። ይሁን እረዳሻለሁ። ከዚህ በላይ በኮመንት በጣም ጸያፍ ለዛው ቁመናዬን፣ መልኬን፣ አካሌን እየጠቀሱ ሁሉ ይሳደባሉ። እኔ ምንም ለነሱ በቃ ያላቸው ይሄ ስለሆነ ነው ብዬ ነው ማልፈው። ያለሽን አይደለም ተሰጪው ብዬ አልፋለሁ። ለማንኛውም ይሄም አልፎ ዛሬ አቅርቤሻለሁ። መጨረሻ ላይ ያመጣሁት ስሜትሽ እንዳይቀያይ። ለማንኛውም ይሄም አልፎ ዛሬ አቅርቤሻለሁ። መጨረሻ ላይ ያመጣሁት ስሜትሽ እንዳይቀያይ ብዬ ነው እንጂ እኔ ስድብሽን መጀመሪያ ላመጣው ነው። አሁን አስወጥቶን ነበር አለ ተብትቦ ፍሪስ ያረጋያችሁ። እንደዚህ ረጅም ሰዓት ቆይታችሁ ኮፒ ሊንክ ተብተብ። ቲክቶክ ደግሞ ምሰኛ ነው፣ ልክ እንደ አዳልሞቲ ማለት ነው። ጊፍት ካላገኘ እንደዚህ ፍሪዝ ያደርጋል። እሺ የቱ ጋር ነው? ስቴት ድረስ ነው የሰማችሁት? እንደ ስቴት ድረስ እንደሰማችሁ አላውቅም። እሺ ስድቡ መጨረሻ ላይ እስቲ ከፍተዋል፣ እንሰማዋለን። እሺ በሙሉ ለምን አንተ ሞላላ ሾላላ ቆላላ ሁላ ብላ ሰድበዋለች ማለት ነው። እሺ ያ አካል ዘንካታ ሰው ደርባባ እህት ግን ለመለመን አፍራ የራባት እህት እንዳለች አምናለሁ። እሱን ያየው አሁን አንቺ ማሳያ ሄደሽ ሙሉ አካል አለሽ፣ ጤነኛ ነሽ ምናምን፣ ግን እንደቸገረሽና እንደራበሽ እየነገርሽኝ ነው። ይሄን ስላየው ስለተረዳው እኔ አሁን 3000 ብር ሰጥሻለሁ።
የንግድ ባንክ አካውንትሽን ስጪኝ። 1000 ጋይ 3000 ሰጣለሁ ስትለው እንዴት እንደተናደደች አያችሁ? በተለይ በሱ እንትን ላይ በጣም ይወት ጋይስ ይወት ፊቷን ይወት ጋይስ አያችሁ ጋይስ ድንግጥ ነው ያለችው። 3000 1000 አለች ወደ እንትን እሺ 28 አያችሁ 28 እናት ትሙት እንደዚህ ነው ያለችው። 28 እንዴ አካውንቷንማ አላሰማችሁ አንሰማው አዘልለዋል አሰማዋት አንድ እኔ ሰው አይረዳም መታ ማብራሪያ እስከምትሰጥ ድረስ ማዘንሽን በዚህ ልክ ስትነግሪ እና ደግሞ ያኔ እንደዛ በቀደም ያልኩሽ ነገር አለ አይደል እንዴ ተናግረሽ ምናምን እኔ እዛ ስሜት ውስጥ የገባሽበትና እንደዛ የጻፍሽልኝና የተናገርሽበት ምክንያት ዝም ብዬ ሳይው ከችግርሽ የመነጨ እንደሆነ ስለገባኝ ነው ያደረኩት። ተርፎም አይደለም ደግሞ ላንቺ ብዙ ይጠቅምሻል በሚልም አይደለም እንደ ጅምር ይሆናል ችግርሽን በዚህ ልክ ለጅምር ይሆናል ለንግድ መጀመሪያ ይሆን ይችላል እሱ ራሱ ተበቀላት ገስ ለጅምር ይሆን ይችላል ለንግድ ፍቃድ 30,000 ተረድታ እስታውን የምንተረዳውና ነው እንደዚህ የምሰደበው ብላ ምንም ብላ የምታወራለች 3000 ሰጥቶ ተበቀላት። እኔ በግሌ ተረድቼሻለሁ ያቅሜን ሞክሬያለሁ መልካም እድል እመኝልሻለሁ የበለጠ ተስተካክለሽ ስክን ያልሽ ማትናደጅ ደግሞ ለልጅሽ እያሰብሽ ምትናገሪ ካሜራ ቁጭ አድርጎ ለዛውም እየቀረጹ የ11 ዓመት ልጅ እንደዛ መናገር ፍጹም ክልክል ነው። ደግሞ ዓለም እንዲሰማው መበተን በጣም ልክ አይደለሽም። በሱ ይቅርታሽም ከሱ አይመልሰው ይሆናል ግን ይቅርታ መጠየቅሽ በራሱ ጥሩ ነው። አመሰግንሻለሁ። እኔም በጣም ነው ማመሰግነው። መልካም እድል ይግጠምሽ እህት። በጣም ነው ማመሰግነው። እንግዲህ አንተም ከተቀየምከኝ ይቅርታ ግን ያው ከነበርኩበት ሁኔታ ነው። ቆይ መረዳት የሚባል ነገር አለ። የተናገርሽውን ፎርማት አድርጌ ምክንያት ፈልጌ ተረድቼሽ እኔ አንድ ሰው ቪዲዮን ያቺ የሰደበችው ላሰማ አታሰማ ብላው ነው መጨረሻ ላይ እሷን ከተሰናበተ በኋላ ባሰማ ደስ ይለኝ ነበር። የእውነት አለው እንደዚህ ላይ እስቲ ያልሽውን ነገር ኦኬ ከዚህ ተነስታ ነው ይሄን ያለችው እንጂ እሷ እኮ ልቧ ንጹህ ነው ብዬ ምክንያት ኤክስትራ ፈልጌ እኮ ነው የተረዳሁሽ። ያኛውን ዘግተን ያቅሜን ሞክሬያለሁ። ይቅርታ የሚያስፈልገው አይደለም ዘግተናል። እኔም እንደቂም አልያዝኩትም። እሺ እንደቂም በይዛው ስቱዲዮ እንደዚህ ቁጭ እንል ነበር አይነለም ልቤ ከደረቴ ይሰፋል በነገርሽ ላይ ለዛ ነው የጋበዝኩሽ። እሺ መልካም እድል እመኝልሻለሁ። አሜን አሜን ለሁላችን። እሺ ቻው ደህና ዋሉኝ። ባኮደዝ መጨረሻ ላይ ዝም ብላ አትለቀውም እንዴ? ለነገሩ ባትለቀውም ገብቶናል ጭንቅላቱ እና ያለሽ የምትነግሪኝ ነገር ካለ ምናምን ነገር እራሷ የዚህ ስለ ዶክተር ስለ ነይ ግቢ ማን ነው ዶክተር ያ ግቢ አሁን ገስት ላኩ መግባት ትችላላችሁ። በዚህ እራሷ ልጅ ታሪኩ ባለቤቱ የልጅቷ እናት ካለሽ መግባት ትችላለሽ። እሺ ያ ገስት ላኩ ላስገባችሁ። ያ እስቲ ዝምታ